የዓለማችን ፈጣን እግር ባለቤቶቹ ኢትዮጵያውያን ደማቆቹ አሜሪካ ደርሰዋል። ዳግም በወርቅ በብር በነሐስ ሊያጥለቀልቁን ሰንደቅ ዓላማችንን ከፍ ሊያደርጉ እዛ ተገኝተዋል። ደማቅ አቀባበል ተደርጎላቸዋል። ከ20 ዓመት በታች ናቸው። እንደ እድሜያቸው ሳይሆን ከእድሜያቸው በላይ የሆነ ብቃትን የያዙ ናቸው አትሌቶቻችን። ለመሆኑ ለቀናት በሚቆየው ዓለም አቀፍ ውድድር ላይ ኢትዮጵያን የሚወክሉት እነማን ናቸው? ተሰማላችሁ? ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ ሀገራችንን የሚወክሉ አትሌቶች በየትኛው ሰዓት በየትኛው ውድድር ይወዳደራሉ? ውድድሩን ስለመከታተል የትኛው ቻናል ተፈቀደለት? በዝርዝር ከምትሰሟቸው ጉዳዮች መካከል አንዱ ነው። የደስታ ዜና እንነግራችኋለን ብለናችኋል። አንድ አሳዛኝ መረጃንም ይዘናል። ለሀገሯ ብቸኛ የሆነውን የወርቅ ሜዳሊያ ያገኘችው አትሌት ከዚህ ውድድር ቀርታለች። እሷ እምባይን አብሱ ብሶቴን ስሙ ትላለች። ይህቺ ከውድድር ውጪ የተደረገችው አትሌት ምን ገጠማት? ለምን ከውድድር ውጪ ተደረገች? በዝርዝር ከምትሰሟቸው ጉዳዮቻችን መካከል ይጠቀሳሉ። እኛ ሁሉ ስፖርቶች ነን። ከኛ ጋር ስትሆኑ ይሄንንና ሌሎች ጉዳዮችን ትሰማላችሁ። ግን እንዲህ እንላለን፣ ኮሜንት ሴክሽናችንን እናጥለቀልቃለን። ድል ለሀገራችን፣ ድል ለጀግና አትሌቶቻችን፣ ድል ለኢትዮጵያውያን። በሰንደቅ ዓላማችን አድምቁን፣ አኩሩን፣ ጻፉልን። በነገራችን ላይ የኢትዮጵያ አትሌቲክስ ፌዴሬሽን ከዓለም አትሌቲክስ አዘጋጅ ኮሚቴ ጋር የተለያዩ አትሌቶችን በማነጋገር ወደ ስፍራው ይዞ ሄዷል። በነገራችን ላይ 23 አትሌቶችና 4 አሰልጣኞች ቪዛ አግኝተዋል። ይህም በስኬት የሚነሳ ጉዳይ ነው። ለ18 ቀናት ነው በሆቴል ቆይታ አድርገው ልምምዳቸውን ሲያደርጉ የነበሩት አትሌቶቻችን። እነማን ተጓዙ፣ እነማን ቪዛ ተከለከሉ የሚለውን እንነግራቸዋለን። ከዛ በፊት ግን ከአሳዛኙ መረጃ ነው የምንጀምርላችሁ። አጃሂባ ብዙዎች ታስታውሷት አላችሁ። አጃሂባ ልክ እንደ ስሟ ሁሉ በ400 ሜትር የሩጫ ውድድር ክስተት የሆነች አትሌት ነች። በአፍሪካ ተዘጋጅቶ በነበረው የአትሌቲክስ ሻምፒዮና ላይ በ400 ሜትር ለኢትዮጵያ ተስፋ የተጣለባት ድንቅ ብቃትን ማሳየት የቻለች አትሌት ሆና ብቅ ብላ ነበረ። እሷም ተስፋዋን ወደፊት ማሳካት የምትፈልጋቸውን ጉዳዮች በወቅቱ ተናግራ ነበረ። ይህች አትሌት አሜሪካ ላይ ትነግሳለች፣ የአትሌቲክስ ህይወቷንም ታቃናለች ተብሎ ስትጠበቅ ከውድድር ውጪ ሆናለች። ከውድድር ውጪ የሆነችበት መንገድ ደግሞ ብዙዎችን እያሳዘነ ነው። በነገራችን ላይ ቪዛ ካገኙ አትሌቶች መካከል አንዷ ነበረች አጃሂባ። ቪዛ ብታገኝም ከጾታ ጋር በተያያዘ የወንድ ሆርሞን በሰውነቷ ውስጥ ይበዛል በሚል ምክንያት ከውድድሩ እንድትቀር ተደርጓል። ከውድድሩ እንድትቀር የተደረገበት ቀን ጉዳዩን የሰማችበት ሰዓት ደግሞ እጅግ መሪር ሐዘን ላይ እንድትወድቅ አድርጓታል። አጃሂባ ለውድድሩ 18 ቀናትን በሙሉ ቀነኒሳ በቀለ ሱሉልታ በሚገኘው የአትሌቲክስ ማዕከልና የመለማመጃ ስፍራ ሆቴል ውስጥ ገብታ ልምዷን እያደረገች ነበረ። ለበረራ ደቂቃዎች እስከሚቀሩ ጊዜ ድረስ ቤተሰቦቿን ተሰናብታ ጥሩ የሆነ ውጤት እንደምታመጣም ለራሷ ቃል ገብታ ነበር እየጠበቀች የነበረው። ግን ደቂቃዎች ብቻ ሲቀሩት ውድድሩ ሊደረግ በተዘጋጀበት ሰዓት ከውድድሩ መቅረቷ ተነግሯታል። ይሄ ደግሞ ብዙዎችን ያሳዘነና ለምን እንዲህ ይሆናል ብለው ብዙዎች እንዲጠይቁ ያደረገ ነገር ነው። በአጃይባ መቅረት እኛም አዝነናል። ጉዳዩ በጊዜ ተጣርቶ ሊነገራት ይገባል የሚል አቋም አለን። እናንተስ ምን ትላላችሁ? እስቲ ጻፍ አድርጉልን። ለአጃይባ ያላችሁንም ክብር መጻፍ ትችላላችሁ። ከውድድሩ ብትቀሪም ለኛ ግን ጀግና ነሽ ልንላት እንወዳለን። እነማን በዚህ ውድድር ላይ ይሳተፋሉ፣ በየትኛው ሰዓትስ የሚለውን ደግሞ እንንገራችሁ።
ኦሪገን በሚካሄደው የአትሌቲክስ ሻምፒዮና ላይ ከ20 ዓመት በታች የሆኑ አትሌቶቻችን ይካፈላሉ። ከነዛ መካከል በነገራችን ላይ ውድድሩ ዛሬ ነው የሚጀምረው። ነጋሲ እያሱ በ800 ሜትር ይወዳደራል። የሮሰን ግርማ በ800 ሜትር ይወዳደራል። ደስታው ታዴ በ1500 ሜትር፣ ዳምጠው ከበደ በ5000 ሜትር፣ ነገሮ አዱኛ በ5000 ሜትር እርምጃ ይወዳደራል። በሴቶቹ አጃይባ እንደምትወዳደር ቦታው ተይዞላት ነበረ በ400 ሜትር ማለት ነው። ኢትዮጵያ ከዚህ ውድድር ውጪ ሆናለች። በነገራችን ላይ አጃይባ የወርልድ አትሌቲክስ ድረገጽ ላይ ጭምር እንደምትወዳደር እርግጠኛ ተኮኖ ስሟ ሰፍሮ ነበረ። አሁን ግን ከውድድሩ ውጪ ሆናለች። ሌላዋ ተወዳዳሪ ሀብታሙ ገበየው በ800 ሜትር ትወዳደራለች። ደራርቱ ሽብሩ በ800 ሜትር፣ ሀረገወይን ካላዩ በ1500 ሜትር፣ ኤልሳቤጥ አማረ በ1500 ሜትር፣ ዮርዳኖስ ጽጋብ በ3000 ሜትር፣ ንግስቲ ሞላ በ3000 ሜትር ይወዳደራሉ። ሽቶ ጎሚ በ3000 ሜትር እና በ5000 ሜትር ትወዳደራለች። እመቤት ጥላውን በ5000 ሜትር ትወዳደራለች። አልማዝ ዮሐንስ በ5000 እና በ3000 ሜትር መሰናክል ትወዳደራለች። ወሰኔ አሰፋ ደግሞ በ3000 ሜትር መሰናክል ትሮጥ የወጣላቸው መርሃ ግብር ያሳያል። ውድድሮቹ የሚደረጉባቸውን ሰዓቶች ስንመለከት የወንዶቹ 800 ሜትር ምሽት 4 ሰዓት ከ43 ደቂቃ ይካሄዳል። የሴቶቹ 800 ሜትር ምሽት 5 ሰዓት ከ35 ይካሄዳል። የፍጻሜው ውድድር ዛሬ ምሽት የሚደረግ አለ። የሴቶች 5000 እና የወንዶች 5000 ይካሄዳል። ንጋት አካባቢ የሚደረግ ውድድር ነው። 12 ሰዓት እና 12 ሰዓት ከ20 አካባቢ የሚደረግ ውድድር ነው። ይሄ የሮቡን ውድድር ነው የሚመለከተው። ሐሙስ የመጀመሪያ የማጣሪያ ውድድር በሴቶች ይካሄድ ነበረ። አጃይባ ባለ መሄዷ ምክንያት ይሄ ያልፈናል። የግማሽ ፍጻሜ የሴቶች የማጣሪያ ውድድር ንጋት 12 ሰዓት ከ08 ደቂቃ ላይ ይካሄዳል። የመጀመሪያ ማጣሪያ የ3000 ሜትር መሰናክል ወንዶች 2 ሰዓት ከ05 ደቂቃ ምሽት ላይ ይካሄዳል። የመጀመሪያ ማጣሪያ የሴቶች የመሰናክል ሩጫ ደግሞ 5 ሰዓት ገደማ ንጋት ላይ ይካሄዳል። የመጀመሪያ ማጣሪያ የ1500 ወንዶች ውድድር 4 ሰዓት ከ30 ማለት ወደ 11 ሰዓት በፈረንጆቹ ማለት ነው ይካሄዳል። አርብ የሚደረግ ውድድር አለ። የ400 ሴቶች የፍጻሜ ውድድር ነው። አጃይባ ባለመኖሪያ ምክንያት ይሄን ውድድር ኢትዮጵያ ያልፋታል። ግማሽ ፍጻሜ 800 ሜትር ወንዶች እንዲሁም 800 ሜትር ሴቶች ንጋት ላይ የሚደረግ ውድድር ነው። የፍጻሜ ውድድር አርብ የሚጠብቀን የሴቶቹ የ3000 ሜትር ውድድር ነው። ንጋት ላይ የሚደረግ ውድድር ነው። ቅዳሜ የፍጻሜ ውድድሮች አሉ። 5000 በሴቶችም በወንዶችም የእርምጃ ውድድር አለ። የወንዶቹ ሌላኛው ውድድር በዚህ የሚካሄደው የ800 ሜትር ነው። የሴቶቹ የ3000 ሜትር ቀጥታ አላፊዎች በዚህኛው ውድድር ያደርጋሉ። ውድድሮቹ ምሽት ላይ የሚደረጉ ናቸው። የሌላው የ3000 ሜትር የሴቶቹ ግን ንጋት አካባቢ ይደረጋሉ። እሁድ ላይ ያለው ፍጻሜ ኢትዮጵያ የምትካፈልበት የ1500 ሜትር ሴቶች፣ የ3000 ሜትር መሰናክል ወንዶች እንዲሁም የ1500 ሜትር ወንዶች የፍጻሜ ውድድሮች ናቸው። 5 ሰዓት ከ52 ደቂቃ ምሽት፣ 6 ሰዓት እኩለ ሌሊት እንዲሁም 6 ሰዓት ከ25 እኩለ ሌሊት ላይ የሚደረጉ ውድድሮች ናቸው። በእነዚህ ውድድሮች ላይ ኢትዮጵያ በወጣት በትንንሽ ልጆቿ አማካኝነት የወርቅ ሜዳሊያውን ለማስመዝገብ ብርቱ ትግል ታደርጋለች። ድል ለሀገራችን፣ ድል ለጀግኖች ኢትዮጵያውያን አትሌቶቻችን እንላለን። እናንተም እስቲ መልካም ምኞታችሁን ግለጹላቸው። እነማን ይፎካከሩናል የሚለውን ደግሞ እንንገራችሁ።
ለኢትዮጵያ የምንጊዜም ተፎካካሪ የሚሆኑት የኬንያ አትሌቶች ናቸው። 23 አትሌቶችን ያካተተ ቡድን ይዛ ነው ወደ አሜሪካ ያቀናቸው። ኬንያ በ800 ሜትር፣ በ1500 ሜትር፣ በ3000 ሜትር፣ 5000 ሜትር፣ 3000 ሜትር መሰናክል ላይ ያሉ የውድድር አይነቶች ላይ ኬንያ ትሳተፋለች። ለምሳሌ ኬንያዊው ኢማኑኤልን በ3000 ሜትር ከ20 ዓመት በታች ውድድር ላይ ብርቱ ተፎካካሪ ይሆናል ተብሎ ይጠበቃል። ሌላው ለኢትዮጵያውያን አስጊ ይሆናል ተብሎ የሚጠበቀው የአውስትራሊያው ጋውት የተሰኘው አትሌት ነው። የዓለማችን ፈጣኑ አትሌት እየተባለ እየተሞካሸ ነው የሚገኘው። በዚህ ውድድር ላይ ለኢትዮጵያውያን አትሌቶች ሌሎች ብርቱ ፈተና ሊሆኑ እንደሚችሉ ነው የሚጠበቀው። በነገራችን ላይ ሻምፒዮናው ለኢትዮጵያ ሜዳሊያ ማሸነፍ ብቻ ሳይሆን አቅማቸው የሚለካበት የነገዎቹ ጥሩነሽ ዲባባ፣ የነገዎቹ መሰረት ደፋር፣ እነ ጉዳፍ ጸጋይን የመሰሉ አትሌቶች የሚወጡበት ነው። ይሄንን የምንለው ያለ ምክንያት አይደለም። ከዚህ በፊት ለምሳሌ የዚህኛው ብሔራዊ ቡድን ልዑክን መርታ ወደ አሜሪካ ያቀናቸው መሰረት ደፋር ከዚህ ውድድር የተገኘች አትሌት ነች። ይሄ ውድድር የነገዎቹ ብርቱ አትሌቶች የሚወጡበት ነው። የ2022 ላይ 12 ሜዳሊያ አምጥተናል። 2024 ላይ ደግሞ 10 ሜዳሊያን አግኝተናል እኛ ኢትዮጵያውያን በዚህ ውድድር ላይ። የዘንድሮ ደግሞ የውጤት ብልጫ ይመጣል ተብሎ ይጠበቃል። የወርቅ ሜዳሊያ በሁሉም ውድድሮች ላይ 6 ነበረ ያገኘ ነው። የነሐስ ሜዳሊያ ደግሞ በርከታ ያለውን ይዘን መተናል። ከዛሬ ጀምሮ እስከ እሁድ ድረስ በሚዘልቀው ውድድር ላይ ወርቅ፣ ብር፣ ነሐስ የኢትዮጵያ ይሆናሉ ተብሎ ይጠበቃል። የቱን ትፈልጋላችሁ? ወርቅ፣ ብር፣ ነሐስ? ወርቅ የምትሉ 1 ቁጥርን ጻፉ፣ ብር የምትሉ 2፣ ነሐስ የምትሉ 3። አሸንፈናል፣ እናሸንፋለን የምትሉ ካላችሁ ደግሞ ኢትዮጵያ አንደኛ ብላችሁ መጻፍ ትችላላችሁ። በዚህ ውድድር ላይ የተነሱ ውዝግቦችን ደግሞ እንንገራችሁ። በዚህኛው ውድድር ላይ ገና ውድድሩ ከመካሄዱ በፊት የተለያዩ አወዛጋቢ ጉዳዮች እየወጡ ይገኛሉ። አወዛጋቢ ጉዳዮቹ ምንድነው? ከቪዛ የማግኘት ጉዳይ ጋር የተነሳ ነው። እንደ መታደል ሆኖ ሁሉም አትሌቶቻችን በወቅቱ ማግኘት ያለባቸውን የቪዛ ጉዳይ አሳክተው ወደ ቦታው ማምራት ችለዋል። 2 የሕክምና ባለሙያዎች፣ የሚዲያ ባለሙያዎች፣ የፊዚዮቴራፒ ባለሙያዎች ግን ወደ ስፍራው ማምራት አልቻሉም። ከነዛ መካከል ዶክተር አመንሲስ ከበደ፣ ዶክተር አሰፋ በቀለ የኮሙኒኬሽን ክፍል ኃላፊው፣ ነጋሽ ምክትል ቡድን መሪ የሆኑት አድማሱ ሳጅንና አትሌት በላይነሽ ወልጅራ ለአሜሪካ ኤምባሲ ያቀረቡት የቪዛ ማመልከቻ ተቀባይነትን አላገኘም። ይህ ሲባል ግን ወደ $10,000 የሚሆን ብር የምታስይዙ ከሆነ ግን ማግኘት ትችላላችሁ ተብሎ ነበረ። የአትሌቲክስ ፌዴሬሽኑ ግን ይሄንን ማድረግ ባለመቻሉ የቀድሞ አትሌቶች፣ የቀድሞ አመራሮች አሁን እያገለገሉ ያሉ ወደ ስፍራው ማቅናት አልቻሉም። እነዚህ በአመራርነት ስፍራ ላይ ያሉ ሰዎች አትሌቲክስ ፌዴሬሽኑ እኛን $10,000 ይጠረጥረናል ወይ ሲሉ ቅሬታቸውን አቅርበዋል። በዛ ፈንታ የልዑኩ ዋናና ምክትል ቡድን መሪ ሆነው ሌሎች ሰዎች ተመርጠው ሄደዋል። አድማሱ ሳጅና፣ በላይነሽ ወልጅራ ቪዛ ባለማግኘታቸው ምክንያት ቪዛ የነበራቸው የፌዴሬሽኑ ምክትል ፕሬዝዳንት የሆነችው መሰረት ደፋር ቡድን መሪ ሆና ተጉዛለች። በተመሳሳይ የቴክኒክ መሪው አሰፋ በቀለ እሱን ተክቶ አሰልጣኝ ቶሌራ ዲንቃ የቴክኒክ መሪ ሆኖ ተጉዟል። የሕክምናና የኮሙኒኬሽን ባለሙያዎች ግን ወደ ስፍራው አላመሩም። እንግዲህ እግዚአብሔር ይጠብቀን ነው የሚባለው። አትሌቶቻችን አይጎዱ ነው እንጂ ከተጎዱ ሊመጣ የሚችለው ነገር እጅግ አደገኛ ነው። ለማንኛውም በ800 ሜትር፣ በ1500 ሜትር፣ በ5000፣ በሴቶች 3000 ሜትር ቀጥተና መሰናክል እንዲሁም በወንዶች የእርምጃ ውድድር ኢትዮጵያ 16 አትሌቶቿን ይዛ ወደ አሜሪካ ቀጥ ብላ በራለች። ወደ ስፍራውም ደርሰናል። ዛሬ ምሽት ውድድሩ ይደረጋል። ከዚህ ውድድር ምን ትጠብቃላችሁ? እኛ እንዲህ እንላለን። ድል ድል ድል።